ኢትዮጵያ ከሶማሌ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ልዩ ኃይል መገንባቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይንም ኤሊት ፎርስና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናል ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግረዋል። የኢፌድሪ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህንን ያሉት በሐዋሳ ስታዲየም ዛሬ እሁድ የካቲት 15 2018 ዓ.ም በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛ ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የኢፌድሪ የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠልጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚው አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆነ የተነገረላቸው የልዩ ኃይል አባላት የውጊያ ማርሽ ቀያሪዎች ሲሉ ሌተናል ጀነራል ሹማ አብደታ አወድሰዋቸዋል። ሌተናል ጀነራል ሹማ በዛሬው ክብረ በዓል ላይ ባደረጉት ንግግርም የእዙ የምስረታ በዓል እንዲከበር ከተደረገባቸው ምክንያቶች አንዱ ጠላቶቻችን አርፈው የማይቀመጡ ከሆነ ውጊያ ጨራሽ መሆናችንን ለማሳየት ነው ሲሉ ተደምጠዋል። የልዩ ዘመቻዎች እዝ ከቀድሞ በበለጠ የተደራጀና የሰለጠነ መሆኑን የገለጹት የእዙ አዛዥ በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ ላይ የውጊያ ሁኔታን መቀየር የሚችሉ መሆናቸውን አስታውቀዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ ሲሉ ሌተናል ጀነራል ሹማ አብደታ ለክብረ በዓሉ ተሳታፊዎች ባሰሙት ንግግር አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ በዚህ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖችን ወይንም ካማካዚ በመጠቀም ምሽግ የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያ የሚያጧጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ይህንን አይነት ተቋም በመገንባቷ የምስራቅ አፍሪካና ድፍን የአፍሪካ ሀገራት እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ የዛሬውን ንግግር ያደረጉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባለበት በአሁኑ ወቅት ነው። አብይ በዛሬው ንግግራቸው የኤርትራን ጉዳይ በቀጥታ አልጠቀሱም። ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱት የባህር በርና የብሔራዊ ጥቅም ጉዳይን በጉልህ ያሳዩ ሆነዋል። የጠቅላይ ሚኒስትር አብይ ፎቶ የተካተተበት አንደኛው መፈክር ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃል ይዟል። ሌላኛው መፈክር ደግሞ የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ይላል። በዛሬው ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በ65 ዓመት ታሪክ የፈጸማቸው ገድሎች ሲዘረዝሩም ኤርትራን አንስተዋል። የእዙ ገድሎች በደርግ ዘመን በኢትዮ ኤርትራ ጦርነት ወቅት የተፈጸመም እንደሆነ ገልጸዋል። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓ.ም የአየር ወለድ ጦር ሲቋቋም እንደሆነ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በ1970 ዓ.ም የፈረሰው እዙ ከ3 ዓመት በኋላ 5ኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱንም ጠቅላይ ኤታማዦር ሹሙ አስረድተዋል። እዙ በዛሬው ዕለትም በ44ኛ ዙር የሰለጠኑ ኮማንዶዎችን በይፋ አስመርቋል።